የሰው አመሉ በአመቱ የከብት አመሉ በእለቱ ተብሏልና ዛሬ እንግዲህ ስቴፕ በስቴፕ የአብርሽን ቤተሰቦች እናድባቸዋለን። ላይክ ሰብስክራይብ አድርጉ። እያስመሰሉ ጥሩ ምንድነው የሚባል ካባ ለብሰው የጥሩ ካባ ግን ውስጣቸው መርዝ እንደሆነና ሰው ልጅ በልጃቸው ሚስት የጨከኑ ጨካኞች አረመኔ ከጋለሞታ ጋር የተመካከሩ ሚስጥር ብዙ ነገሮች ለመፍጠር የሚመክሩ የአብርሽ ቤተሰቦችን አይቻለሁኝ። ላይክ ሰብስክራይብ ያደረጋችሁ ዛሬ መጥቻለሁኝ። አቢላ ደግሞ ሩታዬ ጥሩ ሰርታለች፣ ምንም መጥፎ ሰርታ አታውቅም እያለ ነው፣ እያስመሰለ ነው። ወደ ውስጣቸው ለመግባት አስመስሎና ታርቆ ካልገባ ምንም መፍጠር ስለማይችል እንግዲህ እያስመሰለ ቀጥሎበታል ማለት ነው። አንዳንድ ትቦሮ ደግሞ አብርሽ በመኪና ሄርሜላ ጋር አንድ ላይ ነበሩ ምናምን ውሸት እያስመሰለ ነው። ሄርሜላ ጋር ነው ያለው ምናምን አስቃባጭ ሁላ። ሩታና አብርሽ መቼም አይታረቁ፣ መቼም አይጣሉም። መቼም ወደ ምቀኛ አያስገቡም። አዩት፣ የሚጠቅማቸውን የሚጎዳቸውን ተለያይተው አዩት። አብርሽም ተከራይቶ ቤት አየው። ይሄ ሩታም የብቻው አየችው። ሁሉም አጨብጫቢ እንደሆነ ነው የተረዳቸው። አጨብጫቢ ሰው ዞሮ አጨብጫቢ ነው። አታጨብጭቡ ዩቱብ ላይ የተሰቀላችሁ ወላሂ ለአዚም ማርያምን ይባባላሉ ደግሞ አስተግፍሩላህ። ሚስት አለኝ፣ ልጅ አለኝ። ከልጅና ከሚስቴ ጋር አሁን ላይ ተስማምቼ እየኖርኩ ነው ያለሁት እና ከዚህ በፊት ደግሞ በአንዳንድ ነገሮች ባለመግባባት በተለያየን ሰዓት ለአንቺ ቀለበት አለ። የታመመው አሁን ላይ ይሄ ቀለበት አንቺ ጋር አስፈላጊ ሆኖ ስላልታየኝ እኔም አሁን የራሴን ህይወት እየኖርኩኝ ስለሆነ ያደረግኩልሽን ቀለበት እንድታወልቂ ብዬ ነው ዛሬ የጠራንሽ ማለት ነው። እና ከዚህ በኋላ ይህን ቀለበት ስናወልቅልሽ አንቺም ከህይወታችን ወጥተሽ ለራሳችን፣ ለሰላማችን፣ ለደስታችን እንድትተይን እንፈልጋለን እና ከዚህ በኋላ እኔና አንቺ ህይወት ላይ ምንም አይነት ነገር ሊቀጥል ስለማይችል ከቻልሽ ቀለበቱን አውልቅላችሁ ስጪ ነው ነው አላርክሽውም ዲዋሎ ግን ደግሞ አብራም ይሄንንም በልብ ሳይሆን ከዚህ በኋላ የኔና የሷ ነገር ስላበቃለት ይሄ ቀለበት እጇ ላይ ምንም ሊሰራ አይችልም። እሱ በል ብለው ሳይሆን እኔ ፈልጌው ነው እኮ ቀለበቱን ቆይ አንድ አዳምጠኝ። በመጀመሪያ ደረጃ እኔ ቀለበቱን እስካሁን ድረስ ያደረግኩት እኔ እናንተ መሀል ክፍተት አለና ቀለበት የሚወልቅ ነገር አይደለም፣ ቃል ኪዳን ነው አይደለ? ከዛ ባለፈ ደግሞ ምን አይነት ነገር ውስጥ እንደሚገባ እነሱ ስላሉ ስላላሉ ሳይሆን እሺ፣ አንተ ሀሳብ እኮ ብቻ መምጣት ትችል ነበር አይደል? እንዲ አብርሃም ብቻ ነው ማግኘታችን ቀለበት ከእነሱ ጋር ነው እንዲያረክልኝ የምርህ ነው አብርሃም? አብርሃም በመጀመሪያ አውሪቁ ማለት ይችላል። አልፈ ፍላጎት ነው እያደረኩ ያለሁት እኮ እያለት ነው። ለምን በግድ ነው ያደረገኝ? አሁን ደግሞ አልፈለገማ። ህይወት እየኖርክ ከሆነ እኮ በቀለበት አይ ይዘሽ ታውቂያለሽ። ሄርሜላ እዚች ማስመሰል አይጠበቅብሽም። ባለፈው ዕለት ቀለበት ያደረገልኝ ሰው ነኝ፣ ሚስቱ ነኝ። ስለዚህ እያልሽ ነበር። በቀለበትሽ ደግሞ ብዙ ነገር ለመፍጠር እየሞከርሽ ነው። ስለዚህ ቀለበቱን አውልቂው በቃ። ትከራከሪ። ኤፍሬም ቀለበት ያደረገ ላይ ትርጉም አለው። ገባህ አይደል? ምንም ነገር አያስብም። ወደፊት ከሩታ ጋር ነው እኔና አንቺ ከዚህ በኋላ ምንም ነገር ሊኖረን ስለማይችል ይህንን ቀለበት አውልቂ መስጪ። ቆይ ቀለበት ስታደርግ የእናንተ ነገር እኮ አብቅቷል። ተረትና የራስሽ ምኞ የአንቺ ተረትና ምኞትሽን እዛው ለራስሽ እያሰብሽም እየተጎመዠሽም ኑሪ። ግን ደግሞ አሁን የእናንተ ነገር አንስ ምናምን ሰብስታንስ ምናምን አትበይብን። የታችኋል የእናንተ ነገር። ስለዚህ እሱ ደግሞ ከኔ ጋር ሆኗል። እኔም መርጧል የልጁን እናት ሚስቱን። ለአንቺ ራሱ ማድረግ ልንገርሽ አይከብድሽም? አንተ ወንድም ላይ እንዲሁን ማድረግ በጨከን ነው እንዴ? በትክክለኛው ነገር ለማንኛውም እርግጠኛ የሆንክበት ነገር ሲያወራና በቃ የራስን ስሜት ብቻ ነው አስረዳት። ለሷ እንዴ ላንቺ ነው እንጂ ልጁ እንደዛ አፍዘሽ ከልጄ እናት ጋር ምናምን ሆናለሁ ብሎ ነው መታዘዙ አይደብራችሁም? በአንደበቱ ሚስቴ ናት ስልጣን እንዳለኝ ምንም ነገር ማድረግ እንደምችል ቀብዳል አሟል አላመመማ ጤነኛ ነው አይደል? እሺ አፍቅሯት ወዷት ነው ወደ ቀድሞ ሚስቱ የተመለሰው አይደል? ምናልባት ደብሮ ጸራ ብርሃም ከአንተ ጋር በጣም ብዙ ነገር ማሰጣት እኮ አይሆንም ማለት ነው። ከዚህ በኋላ የሚያገናኘን ነገር አይኖርም። ለምን ተስፋ ትቆርጣለህ እኮ? በቃ እኔ አሁን ከሩታ ጋር ነው የምፈልገው፣ ከሩታ ጋር ነው እየሆንኩኝ ያለው። ስለዚህ የእኔ ነገር አንቺ ጋር ምንም አይሰራም። ስለዚህ ቀለበቱን አውልቂነት ሰምተሻል። እንግዲህ ዳሀኝማ እንዲ ቆይ ቀለበት ለአንተ ነገር እየተመኘን ነበር አይደል? እንደ አዲስ ህይወት የጀመርክ ሰው ነበርክ አይደል? እንዴ ለእኔ ሳይከብደኝም አንተ ቀለበቱን አውጪ ስትለኝ ማወጣው፣ ቀለበቱን አድርጊው ስትለኝ የማደርገው ሰው ነኝ እኔ።
እንደዛ የቀለበቱ ትርጉም ምንም ሊገባ አልቻለም። አብሽ እኔ እኮ እየነገርኳት ነው፣ ግን እሱን ቀለበቱን እንድታወጪ ይፈልጋሉ እያለ ነው። ታወረ ወሬ እየተቀበላት አይደለም። ተው ሄድክ፣ ምንም አላልኩ። በጣም ብዙ ነገሮች ነፃ ለመሆን ፈልገህ ነው ወይስ ምንድን ነው? የስራ ባልደረቦችን ብዙ ነው የሚያውቀው ምክንያትና በእንደዚህ አይነት በቀላሉ ቀላሪ አውልቄ መሄድ አልችልም። እኔ ህይወት ትኖሪያለሽ። እሱም የመረጠውን ትዳሩን ህይወቱን በስነ ስርዓት ይኖራል ማለት ነው። ያለብሽን ነገር አውሪውና አምጪ ቀለበቱ። አብርሃም አንተ አትከልክለው፣ በቃ ልቀቀው፣ ልቀቀው። አቤል አብርሃም ከማውራት አውልቋል። አውልቄ በቃ አውልቄ ቆይ እየሰማንከኝ ነው? ቀስ በላ ብርሽ። ስለዚህ በቃ ልቀቀው፣ አንተ ያውልቀው፣ ልቀቀው። አቤል ችግር አትፍጠር። አብርሃም ከራስህ ጋር ሆነ አውልቀው። ምንድን ነው እሱ እኮ ነው ያሰረላት። አንተ ያሰርከው አስመሰልከው እኮ። ወርውሩት። ልቤላ ደስ ብሎናል እንዳወለቅሽ እና ቤተሰቦች እናንተም አብርሃም ያደረገላት የሄርሜላ ቀለበት ያው በእጃችን ገብቷል። እንግዲህ አውጥተዋለች ማለት ነው። ስለዚህ አብርሃም እና ሄርሜላ ተለያይተዋል ማለት ነው እና በምንም ልትይዙ አትችልም። ቀለበት ለኔ ቀለበት ነገር ከዚህ ደቂቃ እና ሰዓት ጀምሮ እንዳታውቂው። ቆይ አንዴ ሴት ልጅ ነኝ አይደል እንዴ? ሌላ ነገር አሁን ደግሞ አደረጉ እናቀው ነገር ታልክሽ አሪፍ ነው። እንዳሰብ ከራሱ ጋር አልተፈለግሽም እኮ አልተፈለግሽም። ምን አውቃለሁ ወይ ሁለታችሁም ገብታችኋል። ቀለበት ካደረጋለሁ ብዬ በጣም ብዙ መስመሮች እየሄድኩ ያለሁት እና በመጥበጥ እኮ ሀ ብላችሁ የጀመራችሁት እናንተ ናችሁ። ትዳር እንዲረክስ ያደረጋችሁ እናንተ ናችሁ። ነገሮች እንደሚያበላሽብኝ እና ብዙ ተስፋ የሚያስቆርጠኝ ነገር እንደሆነ አውቃለሁ። ግን ደግሞ እኔ ሁሉም ቢሆን ሩታያ ወይ የቆመን ሰውን ነው ባይገርምሽ ይገራለሷ እንግዲህ ቀለበቱን ማውለቅ ነበረ ተሳፍቷል። ስለዚህ ቀለበቱን አውለቀ ደስ ብሏል። ስለዚህ ሄርሜላ አያስፈልግም። ስለዚህ ሩታን ከዚህ በኋላ ድርሽ እንድትል አንፈልግም። እንገባው ማለት ነው በየትኛውም አጋጣሚ ነው እንጂ ምንም የሚያቅተን ነገር የለም። እያሳየናችሁ ነው። ቀላል እንጥሏለን። አቤል ያድርግላት። ሌላ ነገር እንጥሏለን። የሰው አመሉ በአመቱ የከብት አመሉ በእለቱ ይባላል። የሀገራችን ሰው ሲተርት ማለት ነው። ዛሬውን ቪዲዮ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እስከ መጨረሻ አይታችሁ ኮሜንት እየጻፋችሁ እንታበረታት ይፈልጋለሁ። በጣም ሰሞኑን አልተመቸኝም እና የምናብሽና የሩታን እንደ ዱሬ እየሆንኩ አይደለም። የራሴ ችግርና የራሴ ስራ ጊዜ ስላልሰጠኝ በጣም ቢዚ ስለሆንኩ ነው እንጂ በጣም የሚከድባቸውና የሚነገራቸው ናቸው ብዬ አስባለሁኝ። የሰው ልጅ ማለት ነው በእለት አታውቁትም፣ በአመት ነው። እኛ አብርሽ ቤተሰቦችን የምንወዳቸው ድሮ በጣም አክባሪ ሰው፣ ፍቅር ሰው ምናምን ጥሩ ነበር የምናደርጋቸው። ለምን ቶሎ ብለን በእይታ ስለምናይ ማለት ነው። የሰው ልጅ ግን የሚታወቀው በአመቱ ነው። አሁን ላይ እያደረጉት ያሉት የኢትዮጵያ ማህበረሰብ ለባል ለወንድ ሚስት እንዲህ የዚህን ያህል ጭካኔ እንደምትሄድ እያስተማሩን ነው። ብዙዬ ካራክተሯ ባልተመቸኝም ማለትም አለ በሀገራችን ውስጥ ይኖራል ማለትም ክፉ ሰው እንዳለ ደግም ሰው አለ። ይሄን ነገር ሊሰሩበት የፈለጉት ምን እንደሆነ አልገባኝም። እና ብዙዬ ካራክተር ሩታን እንደማትወዳት ሁለተኛ ሚስትን ለመውደድ እየፈለገች ነው፣ ለማገናኘት እየፈለገች ነው። ነገር ግን አይሳካላትም። ማለትም ባልና ሚስት ተዋደደ ማንም ሰው ቢገባ አጨብጫቢ ዳር ይቀራል። ትክክለኛ ደግሞ ትዳርን በጥሩ ነገር የሚያይ ሰው ይከተላቸዋል ማለት ነው። የቤተሰብ ጣልቃ በነገራችን ላይ ባልና ሚስትን አያፋታም። በእውነት ነው የምላቸው። የሰው ልጅ ብዙ ነገር ሰው ተጋሎ እኮ አብሮ ይኖራል እኮ ልጅ ወልዶ ማለት ነው። በእውነት ነው ተጋሎ ወንድምና ወንድም እንኳን ተጋሎ ሚስቱን የማይፈታ ወንድና ሚስቱን ይዞ ልጆቹን የሚያሳድግ ልጆችን አልበትንም ብሎ ቆርጦ ጀግና ወንድ እኮ አለን። እኔ በራሱ ኬዝ የተጣላን ሰው ምንም ቢሆን እንትን አትሉትም። እና አሁን ብዙዬ ያደረገች ያለችው ወንድሟ የልጁን እናት ትቶ ሌላ ሴት ለማገናኘት እንጂ የሱ በሽታ የሱ መጎዳት የአብርሽ እንደዚህ መሆን አሳስቧት አንድም ቀን አያውቅም። ነገም ተነገ ወዲያም አያውቅም። አብርሽ ግን ነቅቶባቸዋል። በእውነት ነቅቶባቸዋል። እንደ ቆጫ ራሱን እንትን ብሎ እየሄደ ነው፣ እየጦሰው ነው ማለት ነው። በነገራችን ላይ ፋሚሊ ይሄ ነገር በጣም ብታዩት አንዳንድ ጊዜ ማጨብጨብ ብቻ ሳይሆን ምንድን ነው የሚያስተላልፉት ብላችሁ ማሰብ አለባችሁ። እኔ ሩታና አብርሽ አንድ ላይ ስለሚመጡና አንድ ላይ ስለሚዋጉ በአሁን ሰዓት ደስ ብሎኛል። አቶ አቢላ ለማስመሰል ደግሞ ሩታና ኤፍሬምን ይቅርታ ጠይቅ ነው እያለ ነበረ። ሩታ በነገራችን ላይ ሰው ይጎዳኛል ብላ ማትለው ንጹህ ልብ ስላላት ነው። ታቀርበዋለች፣ ይጎዳዋታል። አሁንም አቢላ ከልቡ ከተጸጽቶ ንግግሩ